የጨጓራ ቁስለትን በማከም የደም ስኳርን በመቆጣጠር እናም የሆርሞን መዛባትን በተፈጥሮ መንገድ በማስተካከል ረገድ የአብሽ ፍሬ ወደር የሌለው የተፈጥሮ መድኃኒት እንደሆነ ታውቃላችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ በሀገራችን ለጤና እፎይታ በሰፊው የምንጠቀምበት ስለ አብሽ ወይንም ፌኑግሪክ አስደናቂ የጤና ጥቅሞች በዝርዝር እንመለከታለን። አብሽ በውስጡ ባሉት ልዩ የተፈጥሮ ፋይበሮች ሳፖኒን በተባሉ ውህዶችና ወሳኝ ማዕድናት አማካኝነት በሰውነታችን ውስጥ በርካታ ታምራትን የመስራት አቅም አለው። በተለይ ለጨጓራና ለአንጀት ቁስለት፣ ለደም ስኳር ቁጥጥር፣ ለእናቶች ወተት ምርትና ለሰውነትም እብጠት ማስታገሻነት ያለው ሚና በሳይንስ የተረጋገጠ ነው። ስለሆነም በዚህ ቪዲዮ ውስጥ ስለ አብሽ ምንነት እናም ደግሞ ሳይንሳዊ ባህሪው 10 ዋና ዋና ጥቅሞቹንና በቤት ውስጥ የምንጠቀምበትን አዘገጃጀትና እንዲሁም ደግሞ አጠቃቀሙን አንድ በአንድ በሰፊው የምናይ ይሆናል። ስለሆነም ቆይታችሁ ከኔ ጋር ይሁን። መልካም ቆይታ ይሆንላችሁ። እሺ፣ ወደ ጥቅሞቹ ከመግባታችን በፊት ለመሆኑ አብሽ ምንድን ነው የሚለውን ሳይንሳዊ ምስጢር በሰፊው እንመልከት። አብሽ ከጥንታውያን ዘመናት ጀምሮ በሜዲትራኒያን አካባቢ፣ በደቡብ ኤዥያ እና በሀገራችን ኢትዮጵያ ውስጥ በከፍተኛ ሁኔታ ጥቅም ላይ የዋለ የመድኃኒትነት ባህሪ ያለው እህል ነው። አብሽ በባህሪው ከእህል ዝርያ የሚመደብ ሲሆን ፍሬው መካከለኛ ወርቃማ ወይንም ቡናማ መልክ ያለውና ደስ የማይል ጠንከር ያለ መዓዛ ያለው እህል ነው። አብሽን ለጤና እጅግ ተፈላጊ የሚያደርገው በውስጡ የያዘው ልዩ የንጥረ ነገር ስብጥር ነው። አብሽ በውስጡ ጋላክቶማናን የተባለ በቀላሉ ሊሟሟ የሚችል ከፍተኛ የተፈጥሮ ፋይበር ይዟል። ይህም ፋይበር በምግብ መፈጨት ስርዓት ውስጥ የሚከናወኑ ሂደቶችን በማስተካከል ትልቅ ሚና አለው። በተጨማሪም አብሽ በውስጡ ዳዮስጂኒን የተባሉ የተፈጥሮ እጽዋት ተኮር ሆርሞኖችን ማለትም ፋይቶስትሮጅን እና ሳፖኒን የተባሉ ጸረ ባክቴሪያም ውህዶችን ይዟል። ከማዕድናት አንጻር ስናየው ደግሞ ከፍተኛ መጠን ያለው አይረን፣ ማግኒዥየም፣ ማንጋኒዝ እና የቫይታሚን ቢ ስብስቦችን በአንድ ላይ የያዘ ድንቅ የጤና ምንጭ ነው። እንግዲህ ይህንን እጅግ የበለጸገ የተፈጥሮ እህል በዕለታዊ ህይወታችን ውስጥ በአግባቡ ስንጠቀምበት በሰውነታችን ላይ ምን አይነት አስደናቂ የጤና ለውጥን እንደሚያመጣ አሁን 10ሩን ዋና ዋና ጥቅሞቹን አንድ በአንድ በሰፊውና በዝርዝር እንመለከታለን። አንደኛ፣ የጨጓራና የአንጀት ቁስለትን ይፈውሳል። የመጀመሪያውና አብሽን እጅግ ታዋቂ የሚያደርገው ትልቁ ጥቅሙ የጨጓራ ህመምን በተፈጥሮ መንገድ ማከም መቻሉ ነው። አብሽ ውሃ ውስጥ ሲዘፈዘፍ ሚዩሲሌጅ የተባለ የሚለጠጥ ጄል መሰል ባህሪ ይኖረዋል። ልክ እንደ ተልባ ማለት ነው። ይህ ጄል ወደ ጨጓራችን በሚገባበት ጊዜ በጨጓራና በአንጀት ግድግዳዎች ላይ እንደ መከላከያ ሽፋን በመሆን ይጠብቃል። ይህ ሽፋን የጨጓራ አሲድ የቆሰሉትን የውስጥ ግድግዳዎች እንዳይበላቸውና እንዳይለበልባቸው ስለሚከላከል ጨጓራው ራሱን በራሱ እንዲያድንና ቁስለቱም በፍጥነት እንዳይገግም ያደርጋል ማለት ነው። የጨጓራ መለብለብ፣ የአሲድ መመለስ ወይንም አሲድ ሪፍለክስ እናም የሆድ መነፋት ችግር ላለባቸው ሰዎች አብሽ የመጀመሪያውና ፍቱን የሆነ የተፈጥሮ መድኃኒት ነው ማለት ነው። ሁለተኛ፣ የደም ስኳር መጠንን በከፍተኛ ሁኔታ ይቆጣጠራል። ሁለተኛው አስደናቂ ጥቅሙ በተለይ ለስኳር ህመምተኞች ትልቅ እፎይታ የሚሰጥ መሆኑ ነው። አብሽ በውስጡ 4 ሃይድሮክሲን አይዞሊሲን የተባለ የተለየ አሚኖ አሲድ ይዟል። ይህም አሲድ በቆሽት ማለትም ፓንክሪያስ ውስጥ የኢንሱሊን ሆርሞን ምርት እንዲነቃቃና በአግባቡም እንዲለቀቅ የማድረግ ልዩ ሳይንሳዊ አቅም አለው። በተጨማሪም በአብሽ ውስጥ ያለው ከፍተኛ የጋላክቶማናን ፋይበር ከምግብ የምናገኘው ካርቦሃይድሬትና ስኳር ወደ ደማችን ውስጥ የሚቀርጽበትን ፍጥነት ስለሚቀንሰው ከምግብ በኋላ የደም ስኳርን በድንገት እንዳይጨምርና መደበኛም መስመር ላይ እንዲረጋጋ ያደርገዋል ማለት ነው። ሶስተኛ ጥቅሙ የሚያጠቡ እናቶችን የወተት ምርትን ያሳድጋል። ሶስተኛው ሰፊ ጥቅሙ ለአዲስ ወላድ እናቶች የሚሰጠው ትልቅ እገዛ ነው። አብሽ በውስጡ የያዛቸው ሳፖኒንና እጽዋት ተኮር ውህዶች በእናቶች አካል ውስጥ የወተት ምርትን የሚያነቃቃውን ፕሮላክቲን የተባለውን ሆርሞን እንዲመረት ያደርጋሉ። በርካታ የሕክምና ጥናቶች እንደሚያረጋግጡት አብሽን አዘውትሮ የሚጠቀሙ የሚያጠቡ እናቶች የወተት ምርታቸው በጥቂት ቀናት ውስጥ በከፍተኛ ሁኔታ ይጨምራል። ይህ ደግሞ ሕፃኑ በቂ የተፈጥሮ ምግብና
በሽታ የመከላከል አቅም እንዲያገኝ ስለሚረዳው በባህላችንም ጭምር ለወላድ እናቶች አብሽ በስፋት የሚሰጥበት ዋናው ሚስጥር ይህ ነው ማለት ነው። ስለዚህ ለወለዱ እናቶች የእናት ጡት ወተት ምርትን በከፍተኛ ሁኔታ እንዲጨምር ያደርጋል ማለት ነው። አራተኛ የወንዶችን የቴስቴስትሮን ሆርሞንና ጉልበትን ይጨምራል። አራተኛውና በአሁኑ ጊዜ በዓለም አቀፍ ደረጃ ከፍተኛ ትኩረትን እየሰጠው የመጣው የአብሽ ጥቅም የወንዶችን የሆርሞን ጤና የማሳደግ ብቃቱ ነው። አብሽ በውስጡ ፎሮስታኖሊክ ሳፖኒን የተባሉ ልዩ የእጽዋት ውህዶችን ይዟል። እነዚህም ውህዶች በወንዶች አካል ውስጥ የወንድነት መገለጫ የሆነውን የቴስቴስትሮን ሆርሞን ምርትን በተፈጥሮ መንገድ እንዲነቃቃ ያደርጋሉ። ይህ ሆርሞን ሲጨምር ደግሞ የወንዶች የአካል ብቃት፣ የጡንቻ ጥንካሬና የዕለት ተዕለት የጉልበት መጠን በከፍተኛ ሁኔታ ያድጋል። ከዚህ በተጨማሪ የደም ዝውውርን የማስተካከል አቅም ስላለው የወንዶችን የፍሬያማነትና የስሜት መነቃቃት ችግሮችን ያለምንም ኬሚካል የጎንዮሽ ጉዳት ለማከም አብሽ ፍጹም ተመራጭ የተፈጥሮ ኃይል ነው። አምስተኛ መጥፎ ኮሌስትሮልን በመቀነስ የልባችንን ጤና ይጠብቃል። በአብሽ ውስጥ የሚገኘው ከፍተኛ የፋይበር ክምችትና ናይሪጂኒን የተባሉ አንቲ ኦክሲደንቶች በጉበታችን ውስጥ መጥፎ ኮሌስትሮል እንዳይመረት የማገዝ ልዩ ብቃት አላቸው። የአብሽ ፍሬዎች በደማችን ውስጥ ያሉትን ትራይግላይሰራይድ ወይንም አላስፈላጊ የስብ ክምችቶችን በመቀነስ የደም ቧንቧዎች እንዳይጠቡና እንዳይደፈኑ ይከላከላሉ። ይህም ደም በቀላሉ ወደ ልባችንና ወደ ተለያዩ የአካል ክፍሎች እንዲዘዋወር ስለሚያደርግ ለደም ግፊትና ለድንገተኛም የልብ ህመም የመጋለጥ እድልን በከፍተኛ ሁኔታ ይቀንሳል ማለት ነው። ስድስተኛ የወር አበባ መዛባትንና የህመም ስሜትን ያስታግሳል። ስድስተኛው ጥቅሙ በተለይ ለሴቶች እህቶቻችን ወራዊ የጤና እፎይታን የመስጠት ብቃቱ ነው። ብዙ ሴቶች በወር አበባ ወቅት የሚከሰት ከባድ የሆድ ቁርጠት እናም ደግሞ የሆርሞን መዛባት ያስቸግራቸዋል። አብሽ በውስጡ ዳዮስጂኒን የተባለ ኤስትሮጅን ሆርሞንን የመምሰል ባህሪ ያለው የተፈጥሮ ውህድ ይዟል። ይህም ውህድ በሰውነት ውስጥ የሴትነት ሆርሞን መዛባት ሲኖር የሆርሞኑ መጠን እርስ በርሱ እንዲመጣጠን ያደርጋል ማለት ነው። በተጨማሪም አብሽ በውስጡ ባለው የተፈጥሮ ማስታገሻ ባህሪው አማካኝነትም በማዕፀን አካባቢ ያሉ የጡንቻ መኮማተሮችን ስለሚያላላ በወር አበባ ወቅት የሚፈጠርን ከባድ የሆድና የወገብ ህመም፣ ድካም እንዲሁም ደግሞ የስሜት መለዋወጥን ሙሉ በሙሉ ያቀላል ማለት ነው። ሰባተኛ ስር የሰደደ የሰውነት ብግነትና የቁስል ኢንፌክሽንን ያጠፋል። ሳይንሳዊ ጥናቶች እንደሚያረጋግጡት አብሽ በውስጡ ሉፒኦል እናም ደግሞ ኢፒጂኒን የተባሉ እጅግ ከፍተኛ የጸረ እብጠት ውህዶች አሉት። እነዚህ ውህዶችም በሰውነት ውስጥ የብረ ሕዋሳትን የሚያቆስሉ እናም ደግሞ እንደ አስም፣ የጉሮሮ መቁሰል እንዲሁም ስር የሰደዱ የውስጥ ደዌ በሽታዎችን የሚቀሰቅሱ ኤንዛይሞችን ይገታሉ። የሰውነትን የመቁሰልና የማበጥ ስሜት በተፈጥሮ መንገድ በማጥፋት ረገድ አብሽ ልክ እንደ ዘመናዊ የህመም ማስታገሻ በፍጥነት ይሰራል። ስምንተኛ የኩላሊት ጤናን ይጠብቃል። ኩላሊታችን በሰውነታችን ውስጥ ያሉ ቆሻሾችን በሚያጣራበት ጊዜ እንደ ካልሽየም ኦክሳሌት ያሉ ማዕድናት በኩላሊት ውስጥ ከተከማቹ ለኩላሊት ጠጠር ያጋልጡናል። አብሽ በውስጡ ባሉት ኃይለኛ አንቲኦክሲደንቶች አማካኝነትም በኩላሊት ውስጥ የሚከማቹ መርዛማ ኬሚካሎችን ጠራርጎ በማስወገድ የኩላሊታችንን ስራ ያቀልለታል። በተጨማሪም በኩላሊት አካባቢ የካልሽየም ክምችት እንዳይፈጠር ስለሚከላከል ለኩላሊት ጠጠር የመጋለጥ ዕድልን በከፍተኛ ሁኔታ ይቀንሳል ማለት ነው። ዘጠነኛ የክብደት መቀነስን ያፋጥናል። አብሽ ጋላክቶማናን የተባለ በውሃ ውስጥ በቀላሉ የሚሟሟ ልዩ የፋይበር ክምችት አለው። ይህ ፋይበር በሆዳችን ውስጥ በሚቀመጥበት ጊዜ የመለጠጥና የመነፋት ባህሪ ስላለው አንጎላችን ሁልጊዜ የረሃብ ስሜት እንዳይሰማውና የጠገብን መስሎ እንዲሰማው ያደርጋል ማለት ነው። ይህም ታዲያ አላስፈላጊ የሆኑ ምግቦችን ደጋግሞ የመመገብ ፍላጎትን ስለሚገታልን ሰውነታችን በውስጡ ያለውን የተከማቸ ስብ ሰባብሮ ለጉልበት እንዲጠቀምበት በማድረግ የክብደት መቀነስን ያፋጥናል ማለት ነው። አስረኛ የፀጉር መነቃቀልን ያስቆማል። አስረኛውና የመጨረሻው ዋና ጥቅም ለአብሽ ውጫዊ የውበት አጠቃቀም የሚሰጠው ትልቅ ዋጋ ነው። አብሽ በውስጡ የፀጉር ሴሎችን ለመገንባት ፍጹም ግድ የሚሉትን ከፍተኛ ፕሮቲን፣ ኒኮቲክ አሲድ እናም ደግሞ ሊሴቲን የተባሉ ንጥረ ነገሮችን ይዟል። እነዚህ ውህዶች የፀጉርን ስር በመመገብ ፀጉር እንዳይበጠስና እንዳይነቃቀል ያደርጋሉ። በተጨማሪም አብሽ በውስጡ ባለው ጸረ ፈንገስ ባህሪው አማካኝነት በራስ ቅል ላይ የሚመጣን ከባድ የፎሮፎር በሽታ በማጥፋት ፀጉር ሁልጊዜም ወዛም
ጥቅጥቅ ያለና ፈጣን እድገት እንዲኖረው ያደርጋል ማለት ነው። ስለሆነም እንግዲህ አብሽ እነዚህን የሆኑ 10 አስደናቂ የጤና ጥቅሞችን የሚሰጠን የሚያስገርም የእህል አይነት ነው ማለት ነው። ስለሆነም አሁን ደግሞ ወደ አብሽ አጠቃቀምና አዘገጃጀት እናልፋለን ማለት ነው። እንግዲህ አሁን ይህንን እጅግ ጠቃሚ እህል በቤታችን ውስጥ በተለያዩ መንገዶች እንዴት ማዘጋጀትና በአግባቡ መጠቀም እንደምንችል በሰፊውና በተብራራ መልኩ እንይ። የአብሽን መራራ ጣዕም በመቀነስና ንጥረ ነገሩን ጠብቆ ለመጠቀም እነዚህን 3 ዋና ዋና ዘዴዎችን መከተል እንችላለን። አንደኛ፣ አብሽን የምንጠቀምበት መንገድ የአብሽ ውሃን ነው። ይህ ዘዴ ለጨጓራ ቁስለት፣ ለደም ስኳር ቁጥጥር እናም ደግሞ ክብደት ለመቀነስ እጅግ ቀላሉና ፍቱን የሆነ መንገድ ነው። አዘገጃጀቱን ስናይ አንድ የሾርባ ማንኪያ የሚሆን ንጹህ የአብሽ ፍሬ ወስዳችሁ በአንድ ትልቅ ብርጭቆ ንጹህ ውሃ ውስጥ ጨምራችሁ ትዘፈዝፉታላችሁ። ይህንን ውህድ ሙሉ ሌሊቱን ማለትም ከ8 እስከ 10 ሰዓት ያክል እንዲቆይ ታደርጉታላችሁ። ጠዋት ላይም የአብሽ ፍሬዎቹ ውሃውን መጠው ሲያብጡና የውሃው መልክ ወደ ቢጫነት ሲቀየር ዝግጁ ሆኗል ማለት ነው። ከዚያም ጠዋት በባዶ ሆድ ላይ የአብሽን ውሃ አጥልላችሁ መጠጣት ነው። ውሃውን ከጠጣችሁ በኋላ የተረፉትን የለሰለሱ ፍሬዎች በደንብ ማኘክ ከቻላችሁ አኝካችሁ ብትጡ ጠቃሚነቱ እጥፍ ይሆናል። ይህም አሰራር ጨጓራችሁን ቀኑን ሙሉ ከአሲድ መለብለብ ይጠብቀዋል ማለት ነው። ሁለተኛው አብሽን የምንጠቀምበት መንገድ ደግሞ የአብሽ ዱቄትን ነው። ይህ ዘዴ የአብሽን መራራነት ሙሉ በሙሉ አስወግዶ እንደ አልሚ ምግብና ለእናቶች ወተት ምርት ለመጠቀም ፍጹም ተመራጭ የሆነ ዘዴ ነው። አዘገጃጀቱ እንዴት ነው? ሁላችሁም እንደምታውቁት ነው። አንድ ሲኒ ወይም ደግሞ አንድ ኩባያ የሚሆን የአብሽ ዱቄት ሰፊ ዕቃ ውስጥ ታደርጋላችሁ። በመቀጠል ብዙ ውሃ ጨምራችሁ ለአንድ ሌሊት ያክል ዘብዝፋችሁ ታሳድሩታላችሁ። ልክ እንደ ፍሬው ማለት ነው። ከዚያም አብሹ ከስር ይቀመጥና መራራው ውሃው ከላይ ሲንሳፈፍ ታዩታላችሁ ማለት ነው። ታዲያ እሱን አጥላችሁ ትደፉታላችሁ። ከዚያም መራራውን ውሃ ካስወገዳችሁት በኋላ የቀረውን ነጭ የአብሽ ዱቄት በማንኪያ በደንብ ትመቱታላችሁ። ይህንን ስታደርጉ አብሹ እየተነፋና ልክ እንደ ክሬም እየወፈረ ይመጣል። በመጨረሻም ጥቂት ማር፣ ለስላሳ ውሃና የሎሚ ጭማቂ ቀላቅላችሁበት ቀዝቀዝ አድርጋችሁ መጠጣት ነው። ይህ መጠጥ ለሰውነት ከፍተኛ የሆነ ጉልበትን ይሰጣል። ሶስተኛው ደግሞ አብሽን ለፀጉርና ለቆዳችሁ ውበት የምትጠቀሙት ከሆነ ነው። ለቆዳ አዘገጃጀት ከሆነ የአብሽ ዱቄትን ከጥቂት ማር ጋር በመቀላቀል በባክቴሪያ ወይንም በብጉር የተጠቃ ቆዳ ላይ እንደ ማስክ በመቀባት ከ15 ደቂቃ በኋላ መታጠብ ነው። እብጠትና ማሳከክን በፍጥነት ያጠፋል። ለፀጉር ከሆነ ደግሞ ውሃ ውስጥ ያበጠውን አብሽ በብሌንደር ፈጭታችሁት ልክ እንደ ቅቤ የራስ ቅላችሁንና ፀጉራችሁን መቀባት ነው። ከዚያም ለ30 ደቂቃ ያክል በፎጣ ጠቅልላችሁት አቆይታችሁ በለሰለሰ ሻምፖ መታጠብ ፎሮፎርን ያጠፋል። የፀጉር መነቃቀልንም በአጭር ጊዜ ያስቆመዋል ማለት ነው። ስለዚህ አብሽን በእነዚህ 3 መንገዶች መጠቀም ትችላላችሁ ማለት ነው። ነገር ግን እዚህ ጋር አብሽን ስትጠቀሙ አንድ ማወቅ ያለባችሁ ወሳኝ ጥንቃቄ አለ። ያው እንደሚታወቀው አብሽ ለሁሉም ሰው የሚሆን አይደለም። አብሽ እጅግ ኃይለኛ የተፈጥሮ መድኃኒት በመሆኑ እነዚህን ወሳኝ ጥንቃቄዎችን ማወቅ ግድ ይላል። አንደኛ፣ ለነፍሰ ጡር እናቶች ነው። አብሽ ለነፍሰ ጡር እናቶች የተከለከለ ነው። አብሽ ማህፀንን የማነቃቃትና የማኮማተር ባህሪ ስላለው ነፍሰ ጡር እናቶች አብሽን በማንኛውም መልኩ ቢሆን መውሰድ የለባቸውም። ሁለተኛው ደግሞ አብሽ የስኳር መጠንን በከፍተኛ ሁኔታ ስለሚቀንስ አስቀድመው የኢንሱሊን ወይም ደግሞ የደም ስኳር ማውረጃ መድኃኒቶችን የሚወስዱ ሰዎች አብሽን ከመጠን በላይ መውሰድ የለባቸውም። መጠቀም የለባቸውም ሳይሆን መድኃኒት የምትወስዱ ከሆነ አብሽን ከልክ በላይ መጠቀም የለባችሁ ማለት ነው። ነፍሰ ጡር እናቶች ከሆናችሁ ግን ልትጠቀሙ አይገባም። በአጠቃላይ ይህ በቤታችን የምናገኘው የአብሽ ፍሬ በጥንቃቄና በአግባቡ ለተጠቀመበት ሰው እውነተኛ የተፈጥሮ ፈዋሽ ነው። ከጨጓራ ቁስለት መፈወስ ጀምሮ የደም ስኳርን ማስተካከል፣ የወንዶችን ሆርሞን ማሳደግና ለፀጉር ውበት አብሽ ተወዳዳሪ የሌለው የተፈጥሮ ስጦታ ነው። ዋናው ነገር ግን ቅድም እንደገለጽ ነው ነፍሰ ጡር እናቶች እንዳይጠቀሙበትና ሌሎችም መጠኑን ጠብቀው በመጠቀም የጤናው ተጠቃሚ እንዲሆኑ ማድረግ ነው። ለዛሬ ያዘጋጀውላችሁ ድንቅ የጤና መረጃ ይህን ይመስል ነበር። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እና ሼር ማድረጋችሁን አትርሱ። ቻናሉንም ሰብስክራይብ እያደረጋችሁ አሳድጉት። በጣም አስፈላጊና ጠቃሚ ሆኑ የጤና መረጃዎችን ታገኙበታላችሁ።
ለዛሬ በዚህ ይብቃን። በቀጣይ አስተማሪ የጤና ቪዲዮ እስከምንገናኝ በጤና ቆዩልኝ። ቸር ሰንብቱ።